የሰው ልጅ የኑሮ ደረጃ ማሽቆልቆልና የህብረተሰብ መፍረክረክ። ቁጥር 43 የሰው ልጆችም ቢሆኑ የዚህ ዓለም ፍጥረታት በመሆናቸው በህይወት የመኖርና የመደሰት መብት ያላቸው እንዲሁም ልዩ ክብርን የተጎናጸፉም ናቸው። ስለዚህ የአካባቢ መራቆት የዘመኑ የእድገት ሞዴሎችና ተጠቅሞ የመጣል ባህል በሰዎች ህይወት ላይ ያላቸውን አንደምታ ችላ ለማለት አንችልም። ቁጥር 44 በአሁኑ ጊዜ ለምሳሌ በመርዛማ ጭሶች በሚፈጠር ብክለት ብቻ ሳይሆን በከተማ ትርምስ፣ በመጥፎ ትራንስፖርት እንዲሁም በአይን በሚታይ ብክለትና በጫጫታና ሁካታ ምክንያት ለኑሮ የማይመቹ ያልተመጣጠነና ቅጥ ያጣ እድገት ያላቸው ከተሞች መኖራቸውን እናውቃለን። ብዙ ከተሞች ኃይልና ውሃን በከፍተኛ ደረጃ የሚያባክኑ ግዙፍና ቅልጥፍና የሌላቸው መዋቅሮች ናቸው። በቅርቡ የተገነቡ አካባቢዎች ጭምር የተፋፈጉ ትርምስ የበዛባቸውና በቂ አረንጓዴ ቦታዎች የሌሏቸው ናቸው። በሲሚንቶ፣ በአስፋልት፣ በመስታወትና በብረት ልንጥለቀለቅና ከተፈጥሮ ጋር አካላዊ ግንኙነት እንዳናደርግ ልንነፈግ አይገባንም ነበር። ቁጥር 45 በአንዳንድ ቦታዎች በገጠርም ሆነ በከተማ የተወሰኑ ቦታዎች በግል ይዞታ ስር መዋል ሰዎችን ልዩ ውበት ወዳላቸው ስፍራዎች እንዳይደርሱ ያደርጓቸዋል። በሌሎች ደግሞ ሰው ሰራሽ ጸጥታን ለማረጋገጥ ሲባል ለውጭ ሰዎች ዝግ የሆኑ ስነ ምህዳራዊ አካባቢዎች ተፈጥረዋል። ብዙውን ጊዜ የተገፉ የማህበረሰብ ክፍሎች የሚኖሩባቸው ድብቅ አካባቢዎችን ሳይሆን የከተሞች ሰላማዊ አካባቢዎች የሚባሉት ውብና ተገቢው እንክብካቤ የተደረገላቸውን አረንጓዴ ስፍራዎችንም በዚያ እናገኛለን። ቁጥር 46 የሉላዊ ለውጥ ማህበራዊ ገጽታዎች፣ የቴክኖሎጂ ግኝቶች፣ በስራ በማህበራዊ ኑሮ መገለል፣ ባልተመጣጠነ የኃይልና ሌሎች አገልግሎቶች ስርጭትና ፍጆታ፣ በማህበራዊ ኑሮ መፍረስ፣ እያደገ በመጣው ሁከትና በአዲስ የማህበራዊ ጥቃት አይነቶች፣ በእጽ ዝውውር፣ እየጨመረ በመጣው የወጣቶች አደንዛዥ እጽ አጠቃቀም እንዲሁም ማንነትን በማጣት ላይ ያላቸውን ውጤት ያካትታሉ። እነዚህም ባለፉት 2 ምዕተ ዓመታት የታየው እድገት ሁሌም የተቀናጀ ልማትን ላለማምጣቱና የሰዎችን የኑሮ ደረጃ ላለማሻሻሉ አይነተኛ ምልክቶች ናቸው። ከእነዚህ ምልክቶች አንዳንዶቹ እውነተኛ ማህበራዊ ኑሮ ስለማሽቆልቆሉ፣ የውህደት ግንኙነቶችና የማህበራዊ ትስስር ቀስ በቀስ ስለመበጠሱ ማሳያዎችም ናቸው። ቁጥር 47 ከዚህ በተጨማሪ መገናኛ ብዙሃንና በኤሌክትሮኒክስ መረጃ የመለዋወጥ ዘዴ በዓለም መንሰራፋቱ ሰዎችን በጥበብ መኖርን እንዳይማሩ፣ በጥልቀት እንዳያስቡና በልግስና እንዳያፈቅሩ ተጽዕኖ ሊያሳድር ይችላል። በዚህ አገባብ መጠኑ የበዛ የመረጃ ሸክም በተጫጫናቸውና ጫጫታና ልብ በሚሰርቁ ሁካታዎች መካከል ያለፉት ታላላቅ አዋቂ ሰዎች ድምፅ ላይደመጥ ይችላል። ስለዚህ እነዚህ የብዙሃን መገናኛዎች ጥልቅ ለሆኑ ቅርሶቻችን ስጋት ሳይሆን ለሰው ልጅ የአዲስ ባህላዊ እድገት ምንጭ እንዲሆኑ ጥረት መደረግ አለበት። ራስን የመመርመር ፍሬ የሆነው እውነተኛ ጥበብ ውይይትና በሰዎች መካከል የሚኖር የጨዋ ግንኙነት የኋላ ኋላ አንድ አይነት የአይምሮ ብክለት ወደ ሆነውና ከፍተኛ ጫናና መደናገር በሚያደርስ የመረጃ ክምችት ብቻ ሊገኝ አይገባም። ከሌሎች ሰዎች ጋር ያሉ እውነተኛ ግንኙነቶችና ተግዳሮቶቻቸው ሁሉ አሁን ግንኙነቶችን እንደፈለግን ለመምረጥ ወይም ለማስወገድ በሚያስችሉን ብሎም በአብዛኛው ከሌሎች ሰዎችና ከፍጥረት ጋር ሳይሆን ከመሳሪያዎችና ከትዕይንቶች ወይም ከማሳያዎች ጋር ወደ ተያያዘ አዲስና አጉል ስሜት በሚመራ የኢንተርኔት ግንኙነት እየተተኩ ናቸው። የዛሬ መገናኛ ብዙሃን እንድንገናኝና ዕውቀታችንንና ፍቅራችንን እንድንጋራ ይረዱናል። ሆኖም አልፎ አልፎ ከሌሎች ሰዎች ስቃይ፣ ፍርሃትና ደስታ እንዲሁም ከውስብስብ የግል ተሞክሯቸው ጋራ በቀጥታ እንድንገናኝ ይከለክሉናል። በዚህም ምክንያት እነዚህ መገናኛ ዘዴዎች የሚያቀርቧቸው አስደናቂ እድሎች ቢኖሩም በግለሰቦች የእርስ በርስ ግንኙነት መካከል ጥልቅ ሐዘንና ትካዜ ወይም ጎጂ የብቸኝነት ስሜትን ሊቀሰቅሱም ይችላሉ። ዓለም አቀፋዊ የኑሮ አለመስተካከል። ዓለም አቀፋዊ የኑሮ አለመስተካከል የሰው አካባቢና የተፈጥሮ አካባቢ በአንድነት ይራቆታሉ። ስለዚህ
ከሰብአዊና ማህበራዊ ህይወት መመናመን ጋር የተያያዙ ምክንያቶችን ሳንፈታ የአካባቢ መመናመንን በበቂ መጠን መከላከል አንችልም። በእርግጥ የአካባቢና የህብረተሰብ መራቆት በዓለም ላይ እጅግ የሚጎዳው ምስኪን ሰዎችን ነው። የየዕለት ተሞክሮና ሳይንሳዊ ምርምሮች ሁለቱም እንደሚያሳዩት በአካባቢ ላይ የሚደርሱ ጥቃቶች ሁሉ የሚያስከትሏቸው አሳዛኝ ውጤቶች የሚጎዱት ከሁሉ ያነሱ ድሆችን ነው። ለምሳሌ የአሳ ክምችት መመናመን በዋናነት የሚጎዳው እነዚህን ሀብቶች የመተካት አቅም የሌላቸውን አነስተኛ አሳ አጥማጅ ማህበረሰቦችን ነው። በተለይ የውሃ ብክለት የታሸገ ውሃ የመግዛት አቅም የሌላቸውን ድሆችን ይጎዳል። የባህር ውሃ መጠን መጨመር በዋናነት የሚጎዳው ሌላ መሄጃ የሌላቸውን የባህር ዳርቻ የሚኖሩ ህዝቦችን ነው። የአሁኑ ኢሚዛናዊነት አንደምታ በብዙ ድሆች ያለ ጊዜ ሞት፣ በተፈጥሮ ሀብት እጥረት ምክንያት በሚቀሰቀሱ ግጭቶችና እንዲሁም በዓለም አቀፍ አጀንዳዎች ላይ በበቂ ሁኔታ በማይጸባረቁ ሌሎች አያሌ ችግሮችም ውስጥ እየታየ ይገኛል። ቁጥር 49 በጥቅል አነጋገር በተለይ የተገለሉትን ሰዎች የሚያጋጥሟቸውን ችግሮች በተመለከተ ያለው ግንዛቤ አነስተኛ ነው ማለት ይቻላል። እነርሱ ግን በቢሊዮን ከሚቆጠር የዓለማችን ህዝብ አብዛኛውን ክፍል የያዙ ናቸው። በአሁኑ ጊዜ በዓለም አቀፍ ፖለቲካና ኢኮኖሚ ነክ ውይይቶች ላይ ቢጠቀሱም ከእነርሱ ችግር የሚነሳው በስተመጨረሻ ከስራ ውጭ እንደሚቀርብ ጥያቄ ወይም ቀጥታ ግንኙነት በሌለው መንገድ እንደ ተራ ህዝብ ጉዳት ብቻ ተደርጎ ነው ለማለት ይቻላል። በእርግጥ ሁሉ ነገር ከተባለና ከተደረገ በኋላ እነርሱ አብዛኛውን ጊዜ የሚቀሩት በስረኛው ክምር ላይ ነው። ይህም በከፊል የሆነው ብዙ ባለሙያዎች፣ ሀሳብ አቅራቢዎች፣ መገናኛ ብዙሃንና የስልጣን ማዕከላት በሀብታም የከተማ አካባቢዎች ስለሚገኙ ከድሆች የራቁና ከችግሮቻቸውም ጋር ቀጥታ ግንኙነት ስለሌላቸው ነው። እነርሱማ አብዛኛው የዓለም ህዝብ በማይደርስበት በከፍተኛና በእድገት የኑሮ ደረጃ ተንደላቀው ይኖራሉ፣ ይመራመራሉ። አልፎ አልፎ በሚያጋጥሙ የከተሞቻችን መፍረስ ሳቢያ የሚደርሰው የዚህ አካላዊ ግንኙነትና ግጥምጥሞሽ አለመኖር ወደ ህሊና መደንዘዝና የእውነታ ክፍሎችን ችላ ወደሚል አከራካሪ ትንተና ሊወስድ ይችላል። አንዳንድ ጊዜ ይህ አስተሳሰብ ከጥሬ የይስሙላ ንግግር ጋር ይታጀባል። ዛሬ ግን እውነተኛ ስነ ምህዳራዊ አቋም ሁልጊዜ ማህበራዊ አቋም እንደሚሆን መረዳት አለብን። ይህ አቋም የምድሪቱን ሆነ የድሆችን ጩኸት ለመስማት እንዲቻል ስለ አካባቢ በሚደረጉ ውይይቶች ውስጥ የፍትህንም ጥያቄ ማካተት ይኖርበታል። ቁጥር 50 የድሆችን ችግር በመፍታትና ዓለም እንዴት እንደምትለወጥ በማሰብ ፈንታ አንዳንዶች የውልደት መጠንን መቀነስን ብቻ ይመክራሉ። አልፎ አልፎ አዳጊ ሀገሮች የሚያገኙት የኢኮኖሚ እርዳታ በአንዳንድ የተዋልዶ ጤና ፖሊሲዎች ላይ የተመሰረተ እንዲሆን ዓለም አቀፍ ጫና ይደርስባቸዋል። ሆኖም የህዝብና የሀብት ስርጭት አለመስተካከል ለእድገትና ለዘላቂ የአካባቢ አጠቃቀም መሰናክል እንደሚፈጥር እርግጥ ቢሆንም የህዝብ ቁጥር እድገት ከተቀናጀና የጋራ እድገት ጋር ሙሉ በሙሉ የተጣጣመ መሆኑ መታወቅ አለበት። በአንዳንድ ወገኖች ዘንድ የሚታየውን ቅጥ ያጣና መራጭ ፍጆታን ሳይሆን የህዝብ ቁጥር መጨመርን መኮንን ጉዳዩን ፊት ለፊት ለመጋፈጥ አሻፈረኝ ለማለት አንዱ መንገድ ነው። ይህች ዓለም ከዚህ አይነት ፍጆታ የሚተርፈውን ቆሻሻ እንኳ መያዝ ባልቻለችበት ሁኔታ አናሳው የማህበረሰብ ክፍል ሁሉን ከቶ በማያቅፍ መንገድ የዓለም ሀብትን የመጠቀም መብት አለኝ ብሎ በሚያምን ይህች ዓለም ከዚህ አይነት ፍጆታ የሚተርፈውን ቆሻሻ እንኳ መያዝ ባልቻለችበት ሁኔታ አናሳው የህብረተሰብ ክፍል ሁሉን ከቶ በማያቅፍ መንገድ የዓለምን ሀብት የመጠቀም መብት አለኝ ብሎ የሚያምንበትን አሁን ያለውን የስርጭት ስልት ህጋዊ ለማድረግ የሚደረግ ጥረት ነው። ከዚህ ጎን ለጎን ከሚመረተው ምግብ ሲሶ ያህል እንደሚወገድና ምግብ በሚጣልበት ጊዜ ሁሉ ከድሆች ማዕድ ላይ እንደተሰረቀ ያህል እንደሚቆጠር እናውቃለን። አሁንም በብሔራዊም ሆነ በዓለም አቀፍ ደረጃ በህዝብ አሰፋፈር አለመጣጣም ረገድ ለሚታየው አለመመጣጠን ትኩረት መስጠት ያስፈልጋል። ምክንያቱም የፍጆታ መጨመር፣ የአካባቢ ብክለት ከትራንስፖርት፣ ከቆሻሻ አያያዝ፣ ከሀብት ብክነትና ከኑሮ ደረጃ ጋር
በተያያዙ ችግሮች ውህደት የተነሳ ወደ ውስብስብ የአካባቢ ሁኔታዎች ሊያመራን ይችላልና። ቁጥር 51 የእኩልነት መጥፋት ግለሰቦችን ብቻ ሳይሆን አገራትን በሙሉ ይጎዳል። ይህም የዓለም አቀፍ ግንኙነትን ስነ ምግባር እንድንፈትሽ ያስገድደናል። በተፈጥሮ አካባቢ ላይ ተጽዕኖ ከሚያሳድሩ ካልተመጣጠኑ የንግድ ግንኙነቶች ጋር በተያያዘ እንዲሁም አንዳንድ አገሮች የተፈጥሮ ሀብትን ለረጅም ጊዜያት ያለ አግባብ በመጠቀማቸው ምክንያት በተለይ በዓለም ሰሜናዊና ደቡባዊ አገሮች መካከል እውነተኛ ስነ ምህዳራዊ ዕዳ ይገኛል። በኢንዱስትሪ የዳበሩ የሰሜን አገሮችን ፍላጎት ለማርካት ወደ ውጭ የሚላኩ ጥሬ ዕቃዎች ንግድ ለምሳሌ በወርቅ ማዕድን የሚፈጠር የሜርኩሪ ብክለት፣ በመዳብ ማዕድን የሚከሰት የሰልፌር ዳይኦክሳይድ ብክለት በአገር ውስጥ ጉዳት አስከትሏል። ለ2 ምዕተ ዓመታት የተከማቹትና በአሁኑ ጊዜ የዓለም አገሮችን በሙሉ እየጎዱ ያሉ የጋዝ ዝቃጮችን ለማስቀመጥ ምን ያህል ከባቢ ቦታ መጠቀም እንደሚቻል የማስላት አስፈላጊነት እየጎላ መጥቷል። የአንዳንድ ሀብታም አገሮች ከፍተኛ የፍጆታ መጠን ያስከተለው ሙቀት በዓለም ድሃ አካባቢዎች በተለይም በአፍሪካ ላይ ጉዳት አለው። ይኸውም የሙቀት መጠን መጨመር ከድርቅ ጋር ተዳምሮ በግብርና ስራ ላይ ጥፋት እያስከተለ ይገኛል። ደረቅ ቆሻሻንና መርዛማ ፈሳሾችን ወደ አዳጊ አገሮች መላክ እንዲሁም በእድገት ወደ ኋላ በቀሩ አገሮች የሚንቀሳቀሱ ኩባንያዎች ካፒታላቸውን በሚያሰባስቡባቸው በራሳቸው አገሮች ከቶ በማያደርጉት አኳኋን የሚያስከትሉት ብክለት ጉዳት እያደረሰ ነው። በዚህ አይነት የሚሰሩ የንግድ ድርጅቶች ብዙውን ጊዜ ድንበር ዘለል ኩባንያዎች እንደሆኑ እናውቃለን። እነዚህ የሚያደርጉትን ነገር ባደጉ ወይም አንደኛው ዓለም ተብለው በሚጠሩ አገሮች ውስጥ ፈጽሞ አያደርጉትም። በአጠቃላይ ስራቸውን ካቆሙና አገሩን ለቀው ከወጡ በኋላ ስራ አጥነትን፣ የተረሱ ከተሞችን፣ የተፈጥሮ ሀብት መመናመንን፣ የደን ጭፍጨፋን፣ የግብርናና የአካባቢ የእንስሳት እርባታ ድህነትን፣ ክፍት የማዕድን ጉድጓዶችን፣ የተበከሉ ወንዞችንና ዘለቄታ የሌላቸው በጣት የሚቆጠሩ ማህበራዊ ስራዎችን የመሳሰሉ ትልቅ ሰብአዊና አካባቢያዊ ዕዳን ጥለው ይሄዳሉ። ቁጥር 52 የድሃ አገሮች የውጭ ዕዳ አገሮችን መቆጣጠሪያ አንዱ መንገድ ቢሆንም የስነ ምህዳር ዕዳ ግን እንዲህ አይደለም። እጅግ አስፈላጊ የሆነ የከባቢ አየር ክምችት ያላቸው አዳጊ አገሮች የራሳቸውን የአሁኑንም የወደፊቱንም እድገት መስዋዕት በማድረግ የበለጸጉ አገሮችን እድገት በልዩ ልዩ መንገዶች ያቀጣጥላሉ። የደቡብ አገሮች መሬት ለምና በአብዛኛው ያልተበከለ ቢሆንም ለህይወት መሰረታዊ የሆኑ ፍላጎቶችን ለማርካት የሚያስፈልጉ ቁሳቁስና ሀብት ባለቤት የመሆን እድል የተዛባ መዋቅር ባለው የንግድ ስርዓት ምክንያት የተገደበ ነው። ያደጉ አገሮች የማይተካ ኃይል ፍጆታን በእጅጉ በመግታትና ድሃ አገሮች የሚነድፏቸውን ለዘላቂ እድገት የሚጠቅሙ ፖሊሲዎችንና ፕሮግራሞችን በመንደፍ ይህን ዕዳ መክፈል ይኖርባቸዋል። ድሃ አካባቢዎችና አገሮች አስፈላጊ ሂደቶችን ለመንደፍና ወጪዎቻቸውን ለመሸፈን የሚያስችል አቅም ስለሌላቸው የአካባቢ ተጽዕኖን ለመቀነስ የሚረዱ አዲስ ዘዴዎችን በስራ ላይ ለማዋል ያላቸው ችሎታ አነስተኛ ነው። የአየር ንብረት ለውጥን በተመለከተ የተለያዩ ኃላፊነቶች እንዳሉ ምንጊዜም መገንዘብ ይኖርብናል። የአሜሪካ ጳጳሳት እንደተናገሩት ብዙውን ጊዜ በሀያላን ጥቅሞች ላይ ባተኮሩ ክርክሮች ላይ ለድሆች፣ ለደካሞችና ለጎስቋሎች ጥቅም መከበር የበለጠ ትኩረት ሊሰጥ ይገባል። አንድ ብቸኛ የሰው ቤተሰብ የመሆናችንን እምነት ማጠንከር ያስፈልጋል። የምንደበቅበት ፖለቲካዊ ወይም ማህበራዊ ድንበር ወይም ገደብ ሊኖር አይችልም። ስለዚህ ለሉላዊ ግድ የለሽነት ቦታ ልንሰጥ አይገባም። ደካማ ምላሾች። ቁጥር 53 ከእነዚህ ሁኔታዎች የተነሳ እህት መሬትም ሆነች የዓለማችን ግፉአን ሁሉ ይጮኻሉ፣ አቅጣጫችንንም እንድንቀይር ይማጠናሉ። ያለፉት 2 ምዕተ ዓመታትን ያህል የጋራ ቤታችንን የጎዳንበትና የበደልንበት ጊዜ ከቶ የለም። ሆኖም ዓለማችን እርሱ በፈጠራት ጊዜ እንደተመኛትና ለሰላም ለውበትና ለሙላት ካለው እቅድ ጋር የተጣጣመች እንድትሆን ዘንድ የእግዚአብሔር አባታችን መሳሪያዎች እንድንሆን ተጠርተናል። ችግሩ ይህንን ቀውስ ለመቋቋም የሚያስችል ባህል አሁንም የለንም።
ወደ አዲስ መንገድ የሚመራንና ስለ ሁሉም የሚያስብ የሚመጡ ትውልዶችንም ሳይዘነጋ ለአሁን ጊዜ ችግሮች መፍትሄ ለመስጠት የሚያስችል የአመራር ብቃት ያንሰናል። ግልጽ የሆኑ ድንበሮችን የሚያስቀምጥና ስነ ምህዳርን የሚጠብቅ ሕጋዊ ማዕቀፍ መመስረት እጅግ አስፈላጊ ሆኗል። ያለበለዚያ በቴክኒካዊና ኢኮኖሚያዊ የአሰራር ስልት ላይ የተመሰረቱ አዲስ የስልጣን መዋቅሮች ፖለቲካችንን ብቻ ሳይሆን ነጻነትና ፍትህንም ይጫኑታል። ቁጥር 54 ዓለም አቀፍ የፖለቲካ ምላሽ ምን ያህል ደካማ እንደሆነ ማየት ይቻላል። በአካባቢ ጉዳዮች ላይ የሚካሄዱ ዓለም አቀፍ ስብሰባዎች አለመሳካታቸው ፖለቲካችን የቴክኖሎጂና የፋይናንስ ጥገኛ መሆኑን በግልጽ ያሳያል። ብዙ የተለያዩ ፍላጎቶች ስላሉ የኢኮኖሚ ፍላጎቶች በቀላሉ የጋራ ሀብትን በማጣጣል ላይ ያተኩራሉ። የራሳቸው እቅድ እንዳይነካ መረጃዎችን ያምታታሉ። የአፓሬሲዳ ሰነድ እንደሚያሳስበው የህይወት ምንጮችን ያለ አግባብ የሚያጠፉ የኢኮኖሚ ቡድኖች ፍላጎቶች በተፈጥሮ ሀብት ላይ የበላይነት ማግኘት የለባቸውም። በኢኮኖሚና በቴክኖሎጂ መካከል ያለው ስምምነት ከራሱ ጊዜያዊ ጥቅሞች ጋር ዝምድና የሌላቸውን ማናቸውንም ነገሮች ያገላል። ስለዚህ ከዚህ መጠበቅ የሚቻለው ነገር ቢኖር የይስሙላ ንግግርን፣ አልፎ አልፎ የሚከሰት የበጎ አድራጎት ስራንና ስለ አካባቢ ከአንገት በላይ የሆነ አሳቢነትን ነው። በአንጻሩ በህብረተሰብ ውስጥ ያሉ አንዳንድ ቡድኖች ለውጥ ለማምጣት የሚያደርጉት ሀቀኛ ጥረት በስሜታዊነትና በቅዠት ላይ የተመሰረቱ ወይም መወገድ ያለበት እንቅፋት እንደሆነ ተደርጎ ይወሰድባቸዋል። ቁጥር 55 አንዳንድ አገሮች ቀስ በቀስ እድገት እያሳዩ የተሻለ ቁጥጥር እየዘረጉና ሙስናን ለመዋጋት እየሰሩ ናቸው። ሰዎች ስለ ስነ ምህዳር ያላቸው ስሜት እየጨመረ ቢመጣም በመቀነስ ፈንታ ይበልጥ እያደገ የመጣውን ጎጂ የፍጆታ ልምዶቻቸውን ለመለወጥ አላስቻላቸውም። ቀላሉ ምሳሌ የቤት ውስጥ ሙቀት መቆጣጠሪያ መሳሪያዎች አጠቃቀምና ኃይል እየጨመረ መምጣቱ ነው። በእነዚህ መሳሪያዎች ሽያጭ ወዲያውኑ የሚጠቀሙ ገበያዎች ፍላጎትን ይበልጥ እያጋጋሉት ነው። ዓለማችንን ከውጭ ሆኖ የሚመለከት ሰው አንዳንድ ጊዜ ራስን አጥፊ በሆነ በዚህ ባህሪ ሳይገረም አይቀርም። ቁጥር 56 ከዚሁ ጋር የኢኮኖሚ ኃይሎች በሰው ክብርና በተፈጥሮ አካባቢ ላይ ለሚኖራቸው ተጽዕኖ ቀርቶ ስለ ጉዳዩ ደንታ ለሌላቸው ለገበያ እንቅስቃሴ ግምቶችና ለሚገኘው የገንዘብ ትርፍ ቅድሚያ ለሚሰጠው ለአሁኑ የዓለም ስርዓት ድጋፍ መስጠታቸውን ቀጥለዋል። እዚህ ላይ የአካባቢ መራቆትና ሰብአዊ ግብረ ገባዊ ውድቀት በጥብቅ የተሳሰሩ መሆናቸውን እናያለን። ልብን የሚሰርቁ ነገሮች ዓለማችን ምን ያህል ውስንና አላቂ እንደሆነ እንዳይገነዘብ የሰውን ሕሊና ዘወትር ቀፍድደው ስለሚይዙ ብዙ ሰዎች ምንም አይነት ስህተት አልተፈጠረም ሲሉ ይክዳሉ። ከዚህ የተነሳ እንደ አካባቢ ያለው ስሱ ነገር ብቸኛ ገዢ ሕግ በሚሆነውና እንደ ጣዖት በሚመለከው የገበያ ጥቅሞች ፊት ለአደጋ የተጋለጠ ይሆናል። ቁጥር 57 አንዳንድ የተፈጥሮ ሀብቶች አንዴ ከተሟጠጡ በኋላ እውነት በሚመስል ሰበብ ለሌሎች አዲስ ጦርነቶች ሁኔታዎች እንደሚያመቻቹ መገመት ይቻላል። ጦርነት ሁልጊዜ በአካባቢና በሕዝቦች ባህላዊ ቅርሶች ላይ ከባድ ጉዳት ያመጣል። እነዚህም ስጋቶች የኒውክሌር መሳሪያዎችንና ስነ ህይወታዊ ወይም ባዮሎጂካል የጦር መሳሪያዎችን በተመለከተ ይበልጥ ይጎላሉ። ኬሚካላዊ፣ ባክቴሪዮሎጂካዊና ባዮሎጂካዊ የጦር መሳሪያዎችን የሚከለክሉ ዓለም አቀፍ ስምምነቶች ቢኖሩም የተፈጥሮን ሚዛን የማዛባት ችሎታ ያላቸው አዲስ የጥቃት መሳሪያዎችን ለማምረት የሚደረገው የላቦራቶሪ ምርምር አሁንም ቀጥሏል። ስለዚህ ፖለቲካ አዳዲስ ግጭቶችን እንደሚከሰቱ አስቀድሞ ለመተንበይ ወደ እነዚህ ግጭቶች የሚመሩ ምክንያቶችን ለመፍታት ትኩረት ሊሰጥ ይገባል። ነገር ግን የገንዘብ ጥቅም ያላቸው ሀያላን ወገኖች ይህንን ጥረት ይቃወማሉ። የፖለቲካ እቅድም ሰፊ ራዕይ ይጎድለዋል። ስለዚህ አንገብጋቢና አስፈላጊ በሆነው በዚህ ደረጃ ላይ እርምጃ የመውሰድ አቅም የሌላቸው መሆናቸውን በሚወሳበት ሁኔታ ሰዎችን ስልጣንን የሙጥኝ እንዲሉ የሚገፋፋቸው ነገር ምንድን ነው? ቁጥር 58
በአንዳንድ አገሮች የአካባቢ መሻሻል የሚታይባቸው የተወሰኑ አዎንታዊ ምሳሌዎች አሉ። ለ10 ዓመታት የተበከሉ ወንዞች ተጠርገዋል። ነባር ደኖች ተጠብቀዋል። በአካባቢ የተሃድሶ ፕሮጀክቶች የተነሳ የአካባቢ ገጽታዎች ተውበዋል። ከብክለት ነጻ የሆነ ኃይል በማምረትና የሕዝብ ማመላለሻን በማሻሻል ረገድ እድገት ታይቷል። እነዚህ ስኬቶች የዓለምን ችግሮች ባይፈቱም ወንዶችና ሴቶች አሁንም አዎንታዊ አስተዋጽኦ የማድረግ ችሎታ እንዳላቸው ያመላክታሉ። ውሱንነቶች ቢኖሩብንም ለፍቅር የተፈጠርን በመሆናችን የልግስና፣ የአንድነትና የእንክብካቤ ምልክቶች በውስጣችን ማቆጥቆጣቸው አይቀርም። ቁጥር 59 ከዚሁ ጋር በራስ መኩራራትንና በደስታ መዝናናትን የሚያጠናክር የሐሰት ወይም የይስሙላ ስነ ምህዳር ብቅ ብቅ ማለቱን መገንዘብ እንችላለን። ብዙውን ጊዜ ጠንካራ ውሳኔ የሚጠይቅ ጥልቅ የሆነ ቀውስ በሚያጋጥምበት ወቅት የሚሆነው አሁን እየተፈጸመ ያለው ነገር ሙሉ በሙሉ ግልጽ አይደለም ወደሚል ፈተና ውስጥ እንገባለን። በግልጽ ከሚታዩ የብክለትና የብልሽት ምልክቶች ሌላ ላዩን ሲታይ ነገሮች ይህን ያህል አሳሳቢ አይመስሉም። ዓለምም እንዳለች ለተወሰነ ጊዜ የምትቀጥል ሊመስል ይችላል። እንዲህ አይነቱ ቸልተኝነት በአሁኑ አይነት የአኗኗር ዘይቤያችንና የምርትና የፍጆታ ስልታችን እንድንቀጥል ዋስትና የሚሰጥ ነው። ሰዎች ራስ አጥፊ የሆኑ መጥፎ ምግባሮቻቸውን በሚያቅዱበት መንገድም ይህ ነው። ይህም ማለት መጥፎ ምግባሮቻቸውን ላለማየትና ላለማወቅ ይጥራሉ። ጠቃሚ ውሳኔዎችን ለማድረግ ይዘገያሉ። ምንም ነገር አይፈጠርም ብለው ያስባሉ። የተለያዩ አመለካከቶች። ቁጥር 60 በመጨረሻ ይህን ሁኔታና የመፍትሄ ሀሳቦችን በተመለከተ የተለያዩ አስተያየቶችና አስተሳሰቦች መነሳታቸውን ማወቅ ያስፈልገናል። በአንድ ጥግ የእድገትን አፈታሪክ በጥብቅ የሚከተሉና የስነ ምህዳር ችግሮች አዳዲስ ቴክኖሎጂዎችን በመጠቀም አንዳችም የስነ ምግባር ትኩረት ወይም ጥልቅ የሆነ ለውጥ ሳያስፈልግ ራሳቸውን በራሳቸው በቀላሉ ይፈታሉ ብለው የሚነግሩን ወገኖች አሉ። በሌላው ጥግ ደግሞ ወንዶችና ሴቶችን እንዲሁም የእነርሱን ጣልቃ ገብነት ከስጋት ብቻ ባለፈ የዓለም ስነ ምህዳራዊ ስርዓትን አደጋ ላይ የሚጥሉ በመሆናቸው በዓለም ላይ የሰዎች መገኘት ሊቀንስና ማናቸውም አይነት ጣልቃ ገብነት ሊገደብ ይገባል ብለው የሚያስቡ ወገኖችም አሉ። ለአንድ መፍትሄ ብቸኛ መንገድ ስለሌለ ለወደፊቱ በእነዚህ ሁለት ጽንፎች መካከል ጠቃሚ የሆኑ አማራጮችን መፈለግ ያስፈልጋል። ይህም አጠቃላይ መፍትሄዎችን ለማቅረብና ለውይይት መነሻ የሚሆኑ የተለያዩ ምክረ ሀሳቦችን ለመንደፍ ይረዳል። ቁጥር 60 በብዙ ተጨባጭ ጥያቄዎች ላይ ቤተ ክርስቲያን ቁርጥ ያለ አስተያየት የምትሰጥበት ምክንያት የለም። የተለያዩ አመለካከቶችን በማክበር በባለሙያዎች መካከል ሀቀኛ ውይይት እንዲካሄድ ማበረታታት እንደሚያስፈልግ ታውቃለች። ነገር ግን የጋራ ቤታችን ወደ አስጊ ተስፋ መቁረጥ እየገባ ስለመሆኑ የሚያመለክቱ መረጃዎችን በግልጽ ማየት ያስፈልገናል። ተስፋ ሁልጊዜ መውጫ መንገድ እንዳለ፣ ምንጊዜም እርምጃችንን ማስተካከልና ችግሮቻችንን ለመፍታት ሁሌም አንድ ነገር ማድረግ እንደምንችል ግንዛቤ ይሰጠናል። አሁንም ቢሆን በፈጣን ለውጥና ብልሽት ምክንያት ነገሮች ከቁጥጥር ውጭ ወደሚሆኑበት የመጨረሻው ምዕራፍ እየደረሱ መሆናቸውን የሚያሳዩ ምልክቶችን ማየት እንችላለን። እነዚህ ሁኔታዎች ግልጽ የሚሆኑት ከፍተኛ የተፈጥሮ አደጋዎች እንዲሁም ማህበራዊና የገንዘብ ቀውስ ጭምር ሲያጋጥሙ ነው። ምክንያቱም የዓለም ችግሮች በተናጠል ሊተነተኑ ወይም ሊብራሩ አይችሉምና። አሁን በከፍተኛ ስጋት ውስጥ ያሉ አካባቢዎች አሉ። የመጨረሻ ፍርድ ቀን ይመጣል የሚሉ ትንበያዎች ቢኖሩም ስለ ሰው ስራ ግቦች ማሰብ አቁመናልና የአሁኑ ዓለም ስርዓት ከብዙ አቅጣጫዎች አንጻር ሲታይ ቀጣይነቱ ያጠራጥራል። የዓለማችንን አካባቢዎች ብንቃኝ የሰው ልጅ እግዚአብሔርን እንዳስቀየመ ወዲያውኑ መረዳት እንችላለን።